የነበርኩበትን ሃይማኖት ለቅቄ መውጣቴ ህይወቴን ያስከፍለኛል ብዬ አስቤ አላውቅም። ፋጡማ ሐሰን እባላለሁ። ይህ የኔ ታሪክ ነው። እስልምናን ለቅቄ መውጣቴን ቤተሰቦቼ ሲሰሙ ሁሉም ነገር ተቀየረ። ከቤተሰብነት አባል ሰረዙኝ። በቤተሰቤ ላይ ባመጣሁት ውርደት ምክንያት ሞት ተፈረደብኝ። ለዛውም በስቃይ መሞት። አስቡት እስኪ ሰውነታችሁ ላይ ጋዝ ተርከፍክፎ ክርቢት ተጭሮ በማያቋርጥ ስቃይ በእሳት ነዳችሁ ጋይታችሁ እንድትሞቱ ሲፈረድባችሁ። ይህ ፍርድ በእኔ ላይ በገዛ ቤተሰቤ የተፈረደብኝ የሞትና የስቃይ ፍርድ ነው። ሕይወቴን ላጫውታችሁ። የተወለድኩት የእስልምና ሃይማኖት እንደ ጠንካራ አስተምሮ የሚታይበት አካባቢ ነው። እንደ አካባቢው ተወላጅም ገና አፌን መክፈት ስጀምር ነው ጸሎትን እያስተማሩኝ እንዴት ቁርአን መቅራት እንዳለብኝና እንደማከብርም ጭምር አስተምረውኛል። እኛ ቤት ውስጥ እስልምና እንደ ሃይማኖት ብቻ አይደለም፣ ነገር ግን የማንነታችን መገለጫ የአኗኗራችን ዘይቤ ሳይቀር ነው። በዚህ ሃይማኖት ውስጥ ሆኖ ቅሬታም ሆነ ጥያቄን ማንሳት የማይታሰብ ነው። ለዓመታት ህጎችን ተከትያለሁ። እንደ ማንኛውም ሙስሊም ሴት ከኔ የሚጠበቅብኝን አደርግ ነበር። ራሴን እሸፋፍናለሁ። በረመዳኑ ወቅት እጾማለሁ። ትክክለኛዋ ሃይማኖቷን የምትወክል ሴትም ለመባል ብዙ ነገር አድርጌያለሁ። ነገር ግን ውስጤ ብዙ ጥያቄዎች ነበሩ። ውስጤ በፍጹም ሰላም አልነበረም። ብዙ የማይገቡኝ ነገሮች አሉ። ከፈጣሪዬ የራቅኩኝ ያህል የሚያሰማኝ ስሜት አለ። የማደርጋቸው ስርዓቶች በሙሉ ወደሱ የሚያቀርቡኝ ሳይሆን ከሱ የሚያርቁኝ መስለው ይታዩኛል። ነገር ግን እነዚህን ጥርጣሬዎች ለራሴ ብቻ ነበር ያስቀመጥኩት። ጥርጣሬ አደገኛ ነገር ነው። ልክ አይደሉም ተብለው የሚታሰቡ ጥያቄዎችን ማንሳት ትልቅ ውርደት ነው። ከዛም በባሰ መልኩ አንዳንድ ጥያቄዎችን ማንሳት ከውርደት አልፎ ሊያስቀጣም እንዲሁም ደግሞ ሊያስገድል ይችላል። በዚህም ምክንያት ምንም አይነት ጥያቄ ትንፍሽ አልልም ነበር። ከዚህ በኋላ ነገሮች መቀያየር ጀመሩ። ስለ ኢየሱስ ክርስቶስ የተለያዩ ታሪኮችን መስማት ጀመርኩ። ከዚህ በፊት ስለሱ ተነግሮኝ የማያውቁ ታሪኮችን ሰማሁ። እስከዛሬ ድረስ ነቢይ ብቻ እንደሆነ እንጂ ከዛ ያለፈ ሥራ ሰርቶ እንደማያውቅ ነበር የማውቀው። ነገር ግን በድብቅ ስለ ኢየሱስ ክርስቶስ ማንበብ ስጀምር ብዙ ነገሮች ተገለጡልኝ። በውስጤ አንዳች ነገር ሲለኮስ ተሰማኝ። ራሴን እጠይቅ ነበር፣ ለምንድን ነው ቃላቶቹ የተለየ ስሜት የሚሰጡኝ? መልእክቶቹስ ለምንድን ነው ለኔ እንደተናገረኝ ያክል የሚሰማኝ? ወደሱ የነበረውን የስበት ኃይል ልክደው አልችልም ነበር። ስለ ኢየሱስ የተጻፉና የተነገሩ ታሪኮችን፣ መዝገቦችን አገላብጥ ጀመረ። ከዛም አልፎ እየፈለኩኝ ኢየሱስን ያገኙትን ሰዎች በቪዲዮ ምስክርነታቸውን አዳምጥ ጀመረ። በሚገርም ሁኔታ ከዚህ በኋላ መልካም የሚባሉ ህልሞችን ማየት ጀመርኩ። አንድ ረዘም ያለ የሚያምር ቁመና ያለው ነጭ የለበሰ ሰው እመለከታለሁ። በማየውም ጊዜ ምንም አይነት ቃላትን ሳያወጣ ፍቅሩ ግን ይሰማኝ ነበር። ማን እንደሆነ በፍጹም አላቅም ነበር፣ ነገር ግን ውስጤ ያ ኢየሱስ እንደነበር ይነግረኛል። ስለሱም ባወቅኩኝ ቁጥር የበለጠ ላውቀው እጓጓ ነበር። እስልምና ትክክለኛው እውነት ከሆነ ለምንድን ነው የጠፋሁት? ለምንስ ውስጤ ባዶነት ኖረ? ምንም ያክል እንኳን ዝም ብል ችላ ልለው የማልችለው ስሜት ነበር። ከዚህ በኋላ በህይወቴ አስደንጋጩንና ዋጋ የሚያስከፍለኝን ውሳኔ ወሰንኩ። ከነበርኩበት ሃይማኖት መውጣት። ነገር ግን መውጣት ስላችሁ የማምነውን ነገር መተው ብቻ አይደለም። ነገር ግን እስከዛሬ የነበሩኝን ነገሮች በሙሉ እርግፍ አድርጎ መጣል ማለት ነው። ራሴን፣ ቤተሰቤን፣ ማህበረሰቤን ከምንም በላይ ደግሞ ደህንነቴን ጥዬ መሄድ ማለት ነበር። ለረጅም ጊዜያት አዲሱን ማንነቴን ሸፍኘው ነበር። በድብቅም ጸልይና መጽሐፍ ቅዱስን አነባለሁ። ጥርጣሬዎቼንም ወደ ራሴ ነበር የምመልሰው። ሚስጥሮች ግን ለረጅም ጊዜያት ተደብቀው አይቆዩ። ጊዜው ደረሰና
አንድ ቀን ቤተሰቦቼ እኔ ያለሁበትን ሁኔታ በሙሉ አወቁ። በመጀመሪያ እነሱም ጠርጥረውኝ ነው የጀመረው። ለምንድነው የማልሰግደው? ለምንድነው ልጃቸው ከወትሮ ለየት ያለ ጸባይ ያመጣችው? ይህ ጥያቄ ነበር። ይባስ ብሎ በድብቅ ያስቀመጥኩትን መጽሐፍ ቅዱስ አገኙት። አይናቸው መጽሐፍ ቅዱሱን ልክ ሲመለከት ቤቱ በአንድ እግሩ ቆመ። ኃይለኛ ብጥብጥ በዛ ቤት ውስጥ ተነሳ። የአባቴ ፊት በንዴት ተሞልቶ ሲቀየር አየሁት። እናቴ መሬት ላይ ወድቃ ታለቅሳለች። ወንድሞቼ ልክ እንደ ካሃዲ ያዩኝ ጀመር። ላስደርዳቸውና ላስተባብል ሞከርኩኝ። ነገር ግን መስማት አልፈለጉም ነበር። ለነሱ ቤተሰባችንን እንዳዋረድኩኝ ተሰማቸው። ስማችንን እምነታችንን አውጥቼ እንደጣልኩኝ። በአንድ ቅጽበትም ፍቅር ወደ ጥላቻ ተቀየረ። በአንድ ወቅት ለህይወቴ ይጠነቀቁልኝና ይጠብቁኝ የነበሩ ሰዎች በቅጽበት ለህይወቴ አስጊ የምላቸው ሰዎች ሆነው ተቀየሩ። አንድ ምርጫንም እንድመርጥ አቀረቡልኝ። ወይ ንስሐ ገብቼ ወደ እስልምና እንድመለስ፣ አለበዚያም ደግሞ አሻፈረኝ በማለት የሚደርስብኝን መከራ መቀበል። ነገር ግን ወደ ኋላ መመለስ አልቻልኩም ነበር። ምክንያቱም እውነትን ቀምሻለሁ። ኢየሱስ ክርስቶስ እውነት እንደሆነ አውቄያለሁ። ምንም ያህል እንኳን እንዲረዱኝ በለምናቸውም ምንም አይነት ርህራሄ ሊያሳዩኝ ፈቃደኛ አልነበሩም። ልባቸው ደንድኗል። ዛቻና ማስፈራሪያቸው እየባሰ መጣ። አንድ ምሽት ላይ ተነጋግረውና ተማክረው ይዘውኝ ወጡና ወደ አንድ ጥግ ላይ እንድቀመጥ አደረጉ። ምንም አይነት ልመና ሊመልሳቸው አልቻለም። ፊታቸው ላይ ጭካኔ ይታያል። እየለመንኳቸው በነበረበት ሰዓት የመጀመሪያው ድንጋይ ተወረወረብኝ። በድንገተኛ ነበር የመጣው። እጅግ በጣም ያስፈራል፣ ያማል። ወዲያውኑ መሬት ላይ ተዘረርኩ። አንድ ሰው በሙሉ ኃይሉ ተጠቅሞ እንደወረወረው ያስታውቃል። ከዚህ በኋላ ሌላ ሰው እጄን ያዘና መሬት ለመሬት እያንፏቀቀ ወደ አንድ ስፍራ ወሰደኝ። አየሩ ቀዝቃዛ ነበር፣ መሬቱ ደግሞ ይሻክራል። ንዴታቸው ትኩስ ነበር። ማንም ቁጣቸውን አይመልሰውም። ከዚህ በኋላ በአንድ ስፍራ ላይ ወረወሩኝ። ከተጎዳውበት ቀና ብዬ እየተንፏቀኩኝ ለመመልከት ስሞክር አንድ ጄሪካን ተቀምጧል። በሽታው ምን እንደሆነ ማወቅ ቻልኩኝ። ጋዝ ነበር። ልክ በውሃ ሰውነትን እንደሚያለቀልቅ ሰው እላይ ላይ ጋዙን ማርከፍከፍ ጀመሩ። የለበስኩት ልብስ በጋዙ ረጠበ። ልክ ከውሃ ውስጥ እንደወጣ ሰው እስክመስል ድረስ በዛ ጋዝ አሹኝ። ጋዙ ከልብሴ አልፎ ሰውነቴ ላይ ሲያርፍ ይሰማኝ ነበር። እሪ ብዬ እጮሃለሁ። ነገር ግን ማንም ሊረዳኝ አልቻለም። በጣም ልታገላቸው ሞከርኩኝ። ነገር ግን ከኔ አቅም በላይ የሆነ ጉልበት ነበራቸው። አይኖቼ እየተመለከቱ ክርቢቱን ጫሩት። ወዲያውኑ ያ ክርቢት ከጋዙ ጋር ንክኪ ሲፈጥር ቦግ ብሎ ነደደ። ህመሙን የምገልጽበት ቃላት የለኝም። ወዲያውኑ ሰውነቴ በእሳት ላይ የተለኮሰ ጭድ መሰለ። እሳቱ በሰውነቴ ላይ መንገድ ሰርቶ ሲለኳኮስ አየሁ። ከወገቤ ወደ እጄ፣ ከእጄም አልፎ ፊቴን ያቃጥለኝ ጀመር። የገዛ ሰውነቴ በእሳት ተቀጣጥሎ ይሸተኛል። ጩኸቴ ስፍራውን አቀለጠው። ነገር ግን ማንም ሊረዳኝ እጁን ሊዘረጋልኝ የፈቀደ ሰው አልነበረም። ማንም ሊያስቆማቸው አልወደደም። የሚቃጠለው ልብሴ ሰውነቴን አልፎ ይጨስና ይነድ ነበር። ቀስ በቀስ እየደከምኩና ለመጮህ እንኳን አቅም እያጣሁ መጣሁ። ሁሉም ነገር ፊቱን አዞረብኝ። ዓለም ጨለመች። መሬቱ ላይ ወድቄ የሚቃጠለውን ሰውነቴን ማስታገስ እንኳን አልቻልኩም። እይታይም ቀስ በቀስ እየደበዘዘ መጣ። እስትንፋሴም ከሰውነቴ ውስጥ ስትለይ ይሰማኛል። የነበረብኝም ስቃይ እየደነዘዘና ስቃይ አልባ እየሆነ መጣ። ሁሉም ነገር እዚህ ላይ ያበቃ መሰለኝ። ነገር ግን አንድ ነገር ሆነ። ህመሙ ጠፋ። ከሰውነቴ ውጪ እንደሆንኩኝ አወቅኩ። ወደ አንድ ሌላ ስፍራ እንደተሸጋገርኩኝ ገባኝ። ይህ ስፍራ ከዚህ ዓለም ውጪ ነው። ከዚህ ቀድሞ እሳቱ እንደበላኝ አውቃለሁ። ነገር ግን
አሁን ላይ ምንም አይነት ህመምም ጠባሳም አልነበረብኝም። ምክንያቱም ደግሞ ምድር ላይ አይደለሁም። ህመሙ፣ ጩኸቱና ስቃዩ ሁሉም በአንድ ላይ ተሰወሩ። አንድ ላይ ያለ ሸክም ሲወርድ ይሰማኛል። ልክ ከሰውነቴ ላይ የሆነ ነገር ቅልል አለኝ። ልክ ከገዛ ስጋዬ አንዳች ነገር አላቆ ሲያወጣኝ ያለ ስሜት። ከዚህ በኋላ የገዛ ስጋዬን መሬት ላይ ወድቆ አየሁት። ነፍሴ እንደወጣች ገባኝ። ቤተሰቦቼ የተዘረረውን ሰውነቴን ከበው ያዩት ነበር። አንዳንዶቹ ጥለውት ይሄዳሉ። አንዳንዶች ፊታቸው ላይ የእልህ መልክ ይታያል። ሌሎች ደግሞ አዝነውና ደንግጠው አዩዋቸው። ስመለከት የነበረው የሌላን ሰው ሰውነት ይመስለኝ እስከነበረ ድረስ ምንም አይነት ህመም በላይ ላይ አልነበረም። ወዲያውኑ በቅጽበት ሁሉ ነገር ተቀየረ። ወደ አንድ ጭልም ወዳለ ስፍራ ሲሄድ ተመለከትኩ። ምንም ነገር የሌለበት ወደ አንድ ስፍራ ጉዞ። የቅዝቃዜ ስሜት ይሰማኝ ነበር። የሆነ ነፍሴ የቀዘቀዘች ያክል ስሜት። ብቻዬን እንደነበርኩኝ አውቃለሁ። ከዚህ በኋላ የሆኑ የሹክሹክታ ድምጾች ሲወቅሱኝና ሲገስጹኝ ሰማሁ። የቤተሰቦቼ ድምጽ በጆሮዬ ያቃጭልብኛል። እውነቱን ትተሽ ነው ወደ ሌላ መንገድ የሄድሽው የሚል ድምጽ በጆሮዬ ሹክ ይላል። ይህ ሞት ላንቺ ይገባል ሲሉኝ ሰማሁ። ቃላቶቻቸው ይሰብራል። ፍርሃትም ልክ እንደ ሰንሰለት ላይ ተጠመጠመ። ደነገጥኩኝ። ይህ ስፍራ ሲኦል ይሆን? ምናልባት ትክክል ያልሆነውን ምርጫ መርጬ ይሆን ብዬ አስባለሁ። እየጮኩኝ መሮጥ እፈልግ ነበር። ነገር ግን መሄጃ ቦታ እንኳን አልነበረኝም። ጨለማው የሚያልቅ አይመስልም። ጨለማው የሚወጠኝ ያክል መስሎ ታየኝ። ከዚህ በኋላ ከአንድ አቅጣጫ ላይ አንድ ብርሃን ሰንጥቆ እየወጣ ወደ እኔ እየቀረበ መጣ። ብርሃኑም እየተለቀና ነፍሴን እያሞቀው ወደ እኔ ቀረበ። ብቻሽን ነሽ እያለ የሚነግረኝም ስሜት በአንዴ ለቀቀኝ። አንድ ድምፅ ወደ እኔ መጣ። ጠንካራ፣ ኃይለኛ፣ ነገር ግን ለስላሳ የሆነ የፍቅር ድምፅ ስሜን ጠራው። ፋጢማ። ይህን ሲናገር ከፊት ለፊቴ ኢየሱስ ቆሞ ተመለከትኩት። በሚያበራና በሚያብለጨልጭ በሚያምር ብርሃን ተከቧል። ከሱ ውጭ እንኳን መመልከት አልችልም ነበር። የከበበው ብርሃን ብቻ አልነበረም፣ ኃይለኛ የሆነ ፍቅር ነበር። ጠንካራ፣ ስሜትን አልፎ መግባት የሚችል ኃይለኛ ፍቅር። በሕይወቴ ለመጀመሪያ ጊዜ ውስጤ የነበረው ጉድለትና ባዶነት ግጥም ብሎ ሲሞላ ተሰማኝ። በጉልበቶቼ ወደኩኝ። ማውራትም መንቀሳቀስም አልቻልኩም። ዝም ብዬ ማልቀስ ጀመርኩ። አይኖቹ በፍቅርና በርህራሄ የተሞሉ አይኖች ናቸው። ወደ እኔም ቀርቦ እንዲህ ሲል ባጭል ቃል ሲናገረኝ ሰማሁት። አንቺ የኔ ነሽ፣ ሰዓትሽ ገና ነው፣ አልደረሰም። እንዲህ በማለቱ ብቻ ውስጤ የነበረው ፍርሃት፣ የጥፋተኝነት ስሜትና የብቸኝነት ስሜት እርግፍ ብሎ ለቀቀኝ። ሁሉም ተሰወረ። አይቼውም ቀምሼውም የማላቀው ሰላም ነፍሴን አረሰረሰው። ከዚህ በኋላ ደግሞ ሌላ ነገር ተመለከትኩኝ። ከዚህ ዓለም ውጪ የሆነ ነገር፣ በዝማሬና በሐሴት የተሞላ ቦታ፣ ምንም አይነት ህመም የሌለበትና በፍቅር የሚኖርበት ስፍራ። በዚህ ቦታ ላይ ፍርሃት የሚባል ነገር የለም። በፍርሃት ፋንታ ግን ንጹህ የማይለወጥ ሰላም ነበር። ያለ ጥርጥር ይህ ስፍራ ገነት እንደሆነ አወቅኩኝ። በዛች ደቂቃም አንድ ነገር ገባኝ። ሕይወቴን በሙሉ ስፈልገው የነበረው ሰዎች ሳይቀበሉኝ በነበሩበት ጊዜ በጥርጣሬ በፍርሃት እያለው ይጠራኝ ነበር። የገዛ ቤተሰቦቼ በእሳት ቢያነዱኝም እንኳን እሱ በፍጹም አይተወኝም፣ አይለቀኝም። እንዲህም አለኝ፣ ተመልሰሽ ሂጂ፣ ያየሹን በሙሉ መስክሪ። ነገር ግን በፍጹም መመለስ አልፈልግም ነበር። በዛ ብርሃን ውስጥ መቆየት እፈልጋለሁ። ነገር ግን ምንም አይነት ቃላት ከመናገሬ በፊት ሰውነቴ ሲጎትተኝና ወደ ኋላ ስመለስ ተሰማኝ። ወደ ምድር ተመለስኩ፣ ወደ ሰውነቴ። ልክ
ትንፋሽ እንዳጠረው ሰው እተነፍስ ጀመር። ከጥልቅ ውሃ ውስጥ ትንፋሽ አጥሮት እንዳወጡት ሰው በኃይለኛው መተንፈስ ጀመርኩ። እያሳልኩኝ አየሩን በስስት እስበዋለሁ። ከርቀትም የድንጋጤ ድምጾች እንደሆኑ የሚያስታውቁ ቅላጼዎችን እሰማለሁ። ወዲያውኑ ቀድሞ ይሰማኝ የነበረው ህመም ሰውነቴን ሲመታው ተሰማኝ። ከውጪ ስቃይና ህመም ውስጥ ብሆንም እንኳን ውስጤ ግን አንዳች ነገር እንደተለየ ይሰማኛል። በኢየሱስ ህልውና ውስጥ ነበርኩ። ቤተሰቦቼ በህይወት እንዳለው ሲያዩ ፊታቸው በድንጋጤና በፍርሃት ተሞላ። መሞት ነበረብኝ። ሐኪሞቹ እንኳን ሳይቀሩ እንደምሞትና ምንም አይነት የመትረፍ እድል እንደሌለኝ ተናግረው ነበር። ሰውነቴ ላይድን ተጎድቶ ነበር። ድጋሚ ለመተንፈሴም ምንም አይነት የሕክምና መልስ አልነበረውም። ሐኪሞቹ ልክ መንፈስ እንዳዩ ያክል ደንግጠዋል። መትረፍ አልነበረባትም ብሎ አንዱ ሲንሾካሾክ ሰማሁ። እንዲህም አሉ፣ አሁን ምንም እንኳን ብተርፍ መራራና ስቃይ የተሞላበት ህይወት እንደምኖር ነገሩን። ቀሪ ዘመንሽን በስቃይ ትኖሪያለሽ አሉ። ነገር ግን የእግዚአብሔር ተአምራት በህይወቴ ላይ ጀመረ። ማንም ሰው ከሚጠብቀው በላይ በፍጥነት ሰውነቴም ማገገም ጀመረ። ለመጥፋት ዘመናትን የሚወስዱ ጠባሳዎች ወዲያውኑ ከሰውነቴ ላይ ሲለቁ ታየ። ሐኪሞቹ ተደነቁ። ነርሶቹ ይህ ተአምራት ነው አሉ። እኔ ግን ምን እየተፈጠረ እንደሆነ በግልጽ አቅ ነበር። ኢየሱስ ነክቶኛል። በምክንያት ነው ወደዚህ የመለሰኝ። ልክ የማውራት አቅም እንዳገኘው ሁሉንም ነገር ነገርኳቸው። ስለ ጨለማው፣ ስለ ፍርሃቴ፣ ከዚህም በኋላ ደግሞ ስለሰማሁት ድምፅ፣ ያየሁት ብርሃንና የማይቋረጥ ፍቅር፣ ስላየሁት ስፍራና ከምንም በላይ ደግሞ ኢየሱስ ክርስቶስን ስላገኘሁበት ደቂቃዎች። በእርግጥ እንደሚጠበቀው ሁሉም ሰው ይህንን ሲሰማ አላመነኝም ነበር። አንዳንዶቹ ቅዠት አሉ፣ ሌሎች ደግሞ ለመስማትም ፈቃደኛ አልነበሩም። ከባዱ ነገር ግን ቤተሰቤ ነበር። አሁንም ሐሳቤን እንደማልቀይር አወቁ። ይባስ ብሎ በማምነው ነገር እንደጠነከርኩኝ ገባቸው። ጭካኔያቸውም በእኔ ላይ በረታ። ምንም ነገር ቢናገሩ እንኳን ምንም አይነት ነገር ከማምነው ሊለየኝ አይችልም። እውነት ኢየሱስ ክርስቶስ እንደሆነ አወቅኩ። ኢየሱስ ሕያው አምላክ ነው። ከሞት ብቻ አይደለም የታደገኝ፣ ነገር ግን ከጨለማና ከድቅድቁ ዓለም ነፃ አውጥቶኛል። ምንም እንኳን ብዙ ሰዎች ባይቀበሉኝም ያየሁትን መናገር ነበረብኝ። ብቸኛ በሆንም እንኳን ያየሁትን ከመናገር አልገደበኝም። እየዳንኩና እየተፈወስኩ በመጣው ቁጥር ያ ድሮ የነበረኝ ማንነት ፈጽሞ እንዳልነበረ ገባኝ። ውስጤ የነበረው ፍርሃትና ለዘመናት የያዝኳቸው ጥያቄዎች በሙሉ የሉም። እውነታውንም መፈለግ አቆምኩኝ። ምክንያቱም እውነትን አገኘሁት። በእርግጥ አገኘሁት ሳይሆን እሱ አገኘኝ። ቀስ በቀስ ታሪኬ ለሁሉም ሰው መሰራጨት ጀመረ። ሰዎች በደንብ ያዳምጡኝ ጀመር። አንዳንዶች በሚስጥር ወደኔ ይመጣሉ። የራሳቸውን ጥርጣሬ ይነግሩኝና ስለ ኢየሱስ ይጠይቁኝ ነበር። እንደኔ ደግሞ ጠፍተው የነበሩ ሰዎች ኢየሱስን በራሳቸው መንገድ ይፈልጉት ጀመር። እኔንም ያማክሩኛል። እኔም ውስጤ የነበረው የጥያቄና የፍርሃት ስሜት ሙሉ በሙሉ ጠፋ። ምንም ነገር መፍራት አቆምኩኝ። ሞት ቢሆን፣ ጥላቻ ወይም ደግሞ ቀጣይ ምን ይሆናል ብዬ መስጋት አቆምኩ። ምክንያቱም ደግሞ የነፍሴን አዳኝ አግኝቼዋለሁ። ምንም ነገር እንደ ድሮ አይሆንም። ጠፍቼ ነበር፣ አሁን ግን ተገኘው። ታውሬ ነበር፣ አሁን ግን ማየት እችላለሁ። ለብዙ ዓመታት በጥያቄ ኖሬያለሁ። ምናልባት ሰዎችን ሊያስቀይም ይችላል የሚሉ ጥያቄዎች በውስጤ ሞልተው ነበር። ቤተሰቤን የማጣት ፍርሃት፣ እውነት ብዬ ይዤ ከነበረው ነገር ብሸሽ ምን እንደሚፈጠር ስለማላቅ እፈራ ነበር። ከዚህ ሁሉ ፍርሃት ሊያላቅቀኝ ኢየሱስ ወደኔ ሕይወት ገባ። በፍጹም ፍቅርና ርህራሄ ወደኔ ቀረበ።
የኔ ብሎ ሊጠራኝ አላፈረብኝም። አንድ ነገር ልንገራችሁ፣ ውስጣችሁ ያ ባዶነት እየተሰማችሁ ከሆነ ችላ አትበሉት። ውስጣችሁ ሲጨነቅና አንድ ነገርን እየፈለገ እንደሆነ ስታውቁ ችላ አትበሉት። ትርጉም የለሽ ትርጉም አልባ አይደለም። ይልቁንስ እኔን የጠራኝ ኢየሱስ እናንተንም እየጠራ ነው። ፍቅሩ እውነተኛ ነው። እውነታውን መጋፈጥ ምን ያህል እንደሚያስፈራ አውቃለሁ። ምናልባት ያንን መከተል ዋጋ እንደሚያስከፍላችሁ መፍራትንም አውቃለሁ። ነገር ግን አንድ ነገር እነግራችኋለሁ፣ እውነቱን መከተል ያዋጣል። የኋላ ታሪካችሁ፣ ስህተታችሁ እንዳለ ሆኖ ይህንን እውነት መከተል ያዋጣል። ምንም የምታጠፉ ሰዎች ብትሆኑ እንኳን ኢየሱስ አዲስ ጅማሬን ያቀርብላችኋል። ፍቅርን ያለ ፍርድ ያቀርብላችኋል። ይህ ዓለም ሊሰጣችሁ ከሚችለው በላይ ሰላምን ያቀርብላችኋል። ከሞት በኋላ ስላለ ሕይወት የምታስቡ ከሆነ እመኑ፣ ከዚህ ሕይወት ባለፈ አንዳች ነገር አለ። የሚወዳችሁ አምላክ አለ። ያያችኋል፣ ይመለከታችኋል፣ ይፈልጋችኋል። ወደ ብርሃኑ ሊያቀርባችሁ ይፈልጋል። እርግጠኛ ካልሆናችሁና ውስጣችሁ ባዶነት ኖሮ እሱን የምትጠሩት ከሆነ አንድ ነገር ብቻ ጠይቁት። እግዚአብሔር ሆይ ራስህን ግለጥልኝ በሉት። ልክ ለኔ እንደተገለጠልኝ ለእናንተም ይገለጥላችኋል። ይህ የኔ ታሪክ ነው። ነገር ግን በኔ ላይ ብቻ አያበቃም፣ የእናንተም መሆን ይችላል። የህይወት ጉዞዬ በስቃይና በመከራ ብቻ የተሞላ አይደለም። ዳግመኛ ስለመወለድና ስለማይቋረጠው የኢየሱስ ፍቅርም ጭምር ነው። ጠፍቼ አግኝቶኛል። ሞቼ ነበር፣ ዳግመኛ እድልን ሰጥቶኛል። እስልምናም በመተዌ ከባድ የሆነ መስዋዕትነትን ከፍያለሁ። ተክጃለሁ፣ ተጥያለሁ፣ በህይወት እያለሁ በእሳት ነድጃለሁ። ነገር ግን በሞት ውስጥ ሆኜ ሕያው የሆነውን ኢየሱስ አገኘሁት። አዳነኝ፣ ፈወሰኝ፣ አዲስ ማንነትና የምኖርበትን ዓላማ ሰጠኝ። አሁን ላይ የእሱን ፍቅር ለማካፈል እኖራለሁ። ነገር ግን አሁን ይህንን ምስክርነት ከምታዳምጠው ካንተ መስማት እፈልጋለሁ። ምን ታስባለህ? እግዚአብሔር ስለሚያሳየው ህልም ታምናለህ? በሕይወትህ ወይም ደግሞ በሕይወትሽ መለኮታዊ የሆነ መገኘት አጋጥሞሽ ያውቃል? እጅግ በጣም ጠንካራ የሆነ ህልውና፣ ለሰዎች እንዲህ ነው ብለህ መግለጽ የማትችለው ሕይወትህን ለዘላለም የቀየረው ህልውና፣ ወይስ አንዳንድ የእግዚአብሔር ምልክቶች፣ በፍጹም ችላ ልትላቸው የማትችል የእግዚአብሔር ምልክቶች? ወይስ ምናልባት አሁንም እየፈለክ ነው? እስካሁን ያ ነገር በሕይወት ላይ እስኪሆን ድረስ እየጠበክ ነው? በሕይወት ሁሉም ነገር ትርጉም አልባና ጥያቄ የሆኑት ነገሮች በሙሉ እስኪመለሱ እየጠበክ ነው? ያንተን ታሪክ መስማት እፈልጋለሁ። ምን እንደምትል ማወቅ እፈልጋለሁ። ያለ ፍርሃት ስሜታችሁን እንድታሳውቁኝ እፈልጋለሁ። ምናልባት ጥያቄ ካለባችሁ ሳትፈሩ እታች ባለው ኮሜንት ላይ አስቀምጡ። በእውነት ይህ ምስክርነት ልብሽን ከነካ ለራስሽ ብቻ እንዳታስቀምጩ። አንድ ሰው በዚህ ምስክርነት ባዶነቱ ሊሞላ ይችላል። አንድ ሰው በዝምታ እየተሰቃየ ሊሆን ይችላል። የመጠየቅና የፍለጋ ፍርሃት ሊኖረው ይችላል። ምናልባት እውነታው ሊያስከፍላቸው የሚችለውን ዋጋ ፈርተው ሊሆን ይችላል። ነገር ግን እውነታው ከምንም ጋር አይወዳደርም። ብርታት ለሚያስፈልገው ሰው ይህንን ምስክርነት አጋሩት። እናንተም ውስጣችሁ ያ ጥያቄ ካለና ዓለም ሊሞላላችሁ የማይችለው ባዶነት ውስጣችሁ ከተሰማ አንድ ነገር እወቁ፣ ኢየሱስ እየጠበቃችሁ ነው። የሚጠብቃችሁ በፍርድና በቁጣ አይደለም። እናንተን ለመቀበል በተዘረጉ እጆችና በፍቅር ይጠብቃችኋል። ለረጅም ጊዜ ስትጠብቁት በነበረው ሰላም ሊነካችሁ ይጠብቃችኋል። በምንም አይነት ሁኔታ ውስጥ ብትሆኑ፣ በሕይወታችሁ ምንም አይነት ነገር አልጋችሁ ብታልፉም ብቻችሁን አይደላችሁ። ያያችኋል፣ ይፈልጋችኋል። ከምንም በላይ ከምታስቡት በላይ ይወዳችኋል።
እውነት እየጠበቃችሁ ነው። እውነት ይፈልጋችኋል። እውነት ይወዳችኋል። እውነት ኢየሱስ ነው። ልትቀበሉት ዝግጁ ናችሁ?